የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ። ያምሩን ባሮ ያምሩን ጋወል ያምሩን ቲ ያምሩን ባታል ዘፈን በቃ በየመጣው የጌታችን ፍቅር መድኃኒታችን ኢየሱስ ፍቅሩን ግን አገልጾልኝ አይቻለሁ ባይኔ በረምባጊ ቄስቶጋ አጸወረን ቆያ ሶሳንካ ከጨለማ አይደለም ከድቅድቅ ጨለማ ነው ያወጣኝ ደሪጆ ዳኝዋ በረድናኝዋ እግዚአብሔር በቃ ሲልሽ በቃ ከልብሽ ነው የሚነቅልልሽ ከፍቶ እንደዚህ ከፍቶ አሳዩኝ ማለት አልኩኝ እንደዛ አልወጣኝም ኦኬ እንደዛ አላለ እንደውም አልናገርም ነው ያልኩት እኔ ኢንተርቪው ላይ ያበዱ ህዝቦች ምሳሌ ከተባለ ወይም ከእግዚአብሔር የራቁ ህዝቦች ከተባለ ምሳሌ እኛ ነን ኢትዮጵያውያን አሁን አባቶች ከፍተው አሳዩን ማን ያለው እኔ እንደዛ አላልኩ እሺ አልተናገሩ እኔ መህለዋን ታቦት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ታምር ሲያደርግ ይሄን ያያችሁትን አትናገሩ ይላል አይደል ይሄን ደግሞ ሄደ ተናገሩ ይላል ደግሞ የሆነ ቦታ ላይ አይደል ስለዚህ ማይነገር ነው የሚነገር አለ ማለት ከ10 አንድ ሰው ጠንቋይ ቤት ሄደ ቤቴን ለማየት ማዳና ለምን ለማየት አልተከለከልንም ቤተ መቅደሱ ላይ ወተትና ማር ይፈሳል በፊት ለረጅም ጊዜ ዘፈን ውስጥ ነበርክ በጣም ታዋቂ ዘፋኝ ነበርክ ደሪጆ ዳኝዋ በረድናኝዋ አሁን ደግሞ ወደ መንፈሳዊ ህይወት ተመልሰሃል እስቲ ሁለቱ ህይወት ያለው ልዩነት ማለ መጓ መስክሩ እኛ የጌታችን የኢየሱስ ክርስቶስን ተአምር ስራው ሁሉ እናበስራለን እናገራለን አባታችን ያደረገልን የነገረክ ሰው ወይ ደግሞ ወደዚህ ህይወት ብትመጣ እንደዚህ የሚልክ ሰው ነበረ በሰዓቱ ሸሎጀለ ወላምበል ሲላሉ ቤኒሻንጎላ ሶሳንቃ ሸሎጀለ ወላምበል ሲላሉ ቤኒሻንጎላ ሶሳንቃ ዘፋኝ ላይ ኢትዮጵያ ዘፋኝ ላይ በአብዛኛው ያጣት ስራ ነው ኃጢአተኛ ነኝ ብሎ ነው የሚያምኑ ተደብቀዋል በጣም ቤተክርስቲያን ሲሄዱ ራሱ ይሳቀቃሉ ኦሬና መቤት የመተው እስከ ኦፕሬሽን እስኪያደርጉ ባይኔን ያዩት ስለዚህ ከኔ በላይ ስለዚህ ኃይል የሚወጣው ከቆቃ እንደሆነ ሁሉም ነገር የሚወጣው ከጌታችን ከመድኃኒታችን ከፈጣራችን ከኢየሱስ ክርስቶስ ምንም እሱ ሳያቅ ምንም የሚደረግ ነገር የለም ጊዜው መቤት የምትሰደብበት ፈጣሪ የተናቀበት ጊዜ ነው መላእክቶች የተናቁበት ጊዜ ስለሆነ ውጥና መስክሩ እኔን በተለይ ደግሞ በጣም ነው የሚፈልገው ምክንያቱም ትናንት ከኔ ጋር ብዙ ታሪክ ሰርቷል ሰይጣን ሚላላቡኛ ሜሮ አው ባያልዌሮ አንተጋደል ቶልቶል ቹላደል ለዱለ ቶልቶል ቹላደል መቤቴን በልቧ ይዛ ተጠብቆ ነበር አለ የሚለው ገብርኤል የነገራትን ማን ነገርዋል እነዚህ ነገሮችን የምንናገረው ጉራት ቢትና አይደለም እሺ ጊዜው 8ኛው ሺ ስለሆነ የእግዚአብሔር ክብር እያነሰ እግዚአብሔርንም ተአምር ስሙንም እንሰማበት ነገር እያነሰ ስለመጣ እኛ ይወጣን መሰክራለን አባታችን ሰላም ጤና ይስጥልን ውድ የሐሌታ ቤተሰቦች እንደምን አላችሁ ዛሬም አዲስና ወቅታዊ ጉዳይ ይዘንላችሁ መተናል የዛሬው እንግዳችን እመጓ ቅዱስ ዑራኤል ቤተክርስቲያን ሲነሳ አብሮ አሁን ስሙ እየተነሳ የሚገኘው እንዲሁም ደግሞ አንዳንዶቻችን ገዳሙ ድረስ በመሄድ የገዳሙን ታሪክ ያላወቀን ግን የቅዱስ ዑራኤልን ተአምራት በሱ ህይወት ውስጥ የምናቀው አስኔ አባተ ዛሬ ከኛ ጋር አብሮ ቆይታ ያደርጋል አስኔ እንኳን ደህና መጣ እንኳን ደህና ቆያችሁ እንግዲህ ጥሪያችንን አክብረ እዚህ ስቱዲዮ ድረስ ስለተገኘ ከልብ እናመሰግናለን ሰሞኑን እንግዲህ ስምክ ደግሞ ከአክሱም ጽዮን ጋር ተያይዞ እየተነሳ ነው የሚገኘው
አንድ ቪዲዮ ላይ አይተናል ታቦተ ጽዮንን አይቻታለሁ የሚል ቪዲዮ አይተን ነበር አንተ የተናገርከውና ይሄንን ነገር ተከትሎ በጣም ሰዎች ቅሬታ እያቀረቡ ይገኛሉ ይሄን ነገር አባቶች ናቸው ማየት የሚችሉት ሚስጥራት ነውና እና እንዴት እንደዛ ሊያደርግ ይችላል አባቶችስ እንዴት ያሳዩታል ክህነትም ያለው ሰው ነው ይሄንን ነገር ይያሉ በጣም ሰዎች ቅሬታ ያሰማሉ እዚህ ላይ ምን ትላለህ በቅድሚያ ሲጀመር እኔ ታቦተ ጽዮን አሁን ሰው ስለማያቅ ነው እንጂ ከአንድ በወር በገባ ከአንድ እስከ 7 ምህላዋ ተወጣለች ታቦት እዛው ከታቦተ ጽዮን ጋር ያለች ማለት እሷ ተወጣና አክሱምን ከአንድ እስከ 7 የተዞረ ይጸልያል እንጂ ሌላ ነገር ምንም የተፈጠረ ነገር የለም እኔ እዛው ስር ነበርኩኝ እንደወጣች ባጠገቢ ስለምታል ያው ቪዲዮም ስላለ የቀረጽኩት ራሴን እንደ መሳት ምናምን አረገኝ እና እሱን የመሰከርኩት ሁሉም ሰው የሚሆን ታቦት ነው ማለት ከዛው ተወጣለች ንክስ ላይ ሲሆን የሚወጣው አይነት ታቦት ነው የምህላ አለች የምህላ የምትባል ሌላ የተለየ አዎ ታቦተ ጽዮን ውስጥ ያለች አለች አዎ ከዛው ውስጥ ነው የምትወጣው ማለት አሃ ከሌላው ሰው ታዲያ አንተ ለየት ያደረገው ምንድነው እኔ አጠገቧ ነበርኩኝ በሩ ላይ ማለት ነው ሶን ያዞረኝ መባረክም ነው ሌላ ነገር አይደለም እንጂ ከፍቶ እንደዚህ ከፍቶ አሳዩ መች አልኩኝ እንደዛ አልኩ አልወጣኝም ኦኬ እንደዛ አላለ እንደውም አልናገርም ነው ያልኩት እኔ ኢንተርቪው ላይ እንደውም አልናገርም ነው ያልኩት ማይቴን አልናገርም ነው አይ እኔ አልናገረው ብዙ ነገር ስላለ እንደውም አልናገርም ስለ አሪያ ደግሞ ያው እንደማይናገር አቃለው ምናምን ብሎ አሪያ ደግሞ ተናገረ እንጂ እኔ እንደዛ አላልኩም ይሄኛው ታቦት አሁን ከአንድ እስከ 7 የሚወጣው ያን ጊዜ አባቶቻችን ይዘውት የመጡት ነው ከእስራኤል አይደለም መጣ የሚባለው ታቦት ነው ወይስ ሴት ነው የምህላዋ የምትባል ለምህላ ብቻ የምትወጣለች እዛው አጠገቡ ከሷ ውስጥ ማለት ይሄኛው ታቦት በጣም ሰዎች አለ የለም ኢትዮጵያ ውስጥ እያሉ የሚከራከሩበት ግን አክሱም ላይ ያለችው ታቦት እሷስ እሱ ይኸውልሽ እኛ ኢትዮጵያን ስንናገር የሚሰማ ስለሌለ እሺ መኖራንም አለመኖር እንደውም አንድ ወቅት አንድ ፈረንጅ መጥቶ ታቦተ ጽዮን አለች እንደ አለ ማለት ነውና በወቅቱ የነበሩት አባት አለች ሲሉ አሳዩን ካላየው አላምንም ማለት ነው አትመናሉ ገብቶሻል አሁን እሷን ከማክበር ከምን አይደለም እኛን የሚወደን የለም ዓለም ላይ እኛ ኢትዮጵያውያን ማንንም አይወደን ያለችን መጠበቂያችን እሷ ስለሆነች ሁሉ ነገር ሊያረጉን ስለፈለጉ በሷ ተጠብቀን ስላለን እሷን ደግሞ እንድናጣ ነው የሚፈልገው ታቦተ ጽዮን አዎ እንጂ መኖሯን እርግቦች ይመሰክሩልሻል እርግቦች ወደዚህ መንፈስ ቅዱስ እርግቦች ሲበሩና ሲተራመሱ ቦታው ይነግርሻል መታረግልሽ ነገር ማታ ጸልሽ አድረሽ የሚደረግልሽ የሚነገርሽ ነገር እኛ ጌታችን ኢየሱስ ክርስቶስ አይተነው አይደለም ያለነው እስካሁን አይተን አይደለም ሶ እምነት ካመንሽ ይደረግልሻል ማለት ነው እሺ እንዴት ነበር ወደ አክሱም የነበርህን ጉዞ ከአክሱም ለሰርግ ነው ነው እሺ የቤተሰብ እኛ እናቴ ውቅሮ ነው ቤቷ አሁን አርፋለች ያው እህቶቼ እዛሉ ወንድሞች አሉ እና በጣም ቅርብ ነን ለአክሱም ቢሆን ውቅሮ ነው ቤተሰቦቻችን ያሉት እዛ ሰርግ ሄደን ከባለቤቴ ጋር በዛውም ወደ አክሱም ሄደን ለመቅረብ ፕሮግራም ይዘን ነበር እና እዛው ቆረብን ያው ፎቶዎች አሉ ፎቶዎች እናሳያቸዋለን የዛን ጊዜ አዙሮኝ ወድቄ ነበር ብለህናል የዛን ሁኔታውን እስቲ ያስታውሰን እንዴት ነበር ሴቶች አይደርሱም ያው ከሌሊቱ 9 ሰዓት 10 ሰዓት አካባቢ ነው የምህላዋ ታቦት የምትወጣው እዛው ከአክሱም ጽዮን ነው የምትወጣው እኛ ሁሉም ምሳሌ አይደለ የታቦተ ጽዮን ምሳሌ አይደል እንዴ አይደለ ኢትዮጵያ ውስጥ ያለው እንዳለ ሁሉም ታቦት ምሳሌ ነው ሙሴን እንደ አምሳያ ያርገ ቅረጽ አይደል ያለው ጌታችን እግዚአብሔር ማለት ነው ስለዚህ በወቅቱ የሷን ፓወር ማትይዝበት ኃይል ማትይዝበት ምክንያት የለም ምክንያቱም ታቦት ነው ስለዚህ የታቦታት እናት ናት ግን በር ላይ ቆሜ ነበር እኔ ስለዚህ ሲያልፍ አጠገብ ነበር ካህናቶች አልነበሩም በአካባቢው እስከዛሬ ታቦታት እንደምናየው ማለት ህዝቡ እንዳይገባ አሁን እንዴት ነው ሴቶች አይገቡ ሴቶች አይመጡም ዛካ ሌላው ምእመን ቢሆን ወንዶቹም ቢሆን ርቀት ይደረግ ይባላል ከታቦቱ አይ በሯ ትንሽ ናት አሁን የታቦተ ጽዮን ያለችው መውጫው ማለት ነው ብረት ናት ትንሽ ናት እና እዛ እኔ ጥግ ላይ ነበርኩና ስትወጣ አጋጣሚ እዛ ስር ነበርኩ እና የተሰማኝ ነገር ራስን አለ አይደል ዝብረቅረቅ ማለት ነገር
እንደዛ ነገር ሆንኩኝ። ግን ከዛ ውጭም የተደገመ ከገባች በኋላ ወዲያው ትገባለች። ያቺ የመላዋ ታቦት ተመልሳ ትገባለች። ወዲያው ዞራ አክሱምን ትገባለች። ኢትዮጵያን ባርካ ማለት ነው። የአክሱም እናቶች ባዶ እግራቸውን ለኢትዮጵያ ያልቀሰው ለምነው እያለቀሱ ሌሊት ላይ ማለት ነው። አዎ ቅዝቃዜው ባዶ እግራቸውን ኮብልስቶን ነው እንቅፋት እየመታቸው እየለመነ ያየሁትን ነው የምነግርሽ። እያለቀሱ ምናምን ስለ ኢትዮጵያ ሁሌም ቦርቦርኩ ነው የምልሽ። ከ1 እስከ 7 እየወጡ ያለቅሳሉ። ለኢትዮጵያ ይለምናሉ፣ ለሰላም ለፍቅር። የአክሱም እናቶች ሁሌ ከ1 እስከ 7 አዎ ሁሉም በቃ እዛ ላይ እድለኛ ከሆናችሁ እንግዲህ እናሳያቸዋለን፣ እንሄዳለን። ደስ ይለናል በጣም። እዚህ ዝም ብሎ መፎከር ጥሩ አይደለም። እውነት ነው። አዎ ዘፈን ጥሩ አይደለም። ኢትዮጵያ ኦርቶዶክስ ተዋህዶ ፍሬ አላት። ፍሬ ስላላት ነው አምነን ያለ ነው። እኔ አመንኩት። ዘፈን በቃኝ ብዬ የመጣሁት የጌታችን ፍቅር መድኃኒታችን ኢየሱስ ፍቅሩ ነው። ፍቅሩን ግን ገልጾልኝ አይቻለሁ በዓይኔ። ወደ ኦፕራሲዮን ተደርጎ እስክነሳ ድረስ ኡራኤልና እመቤቴ መጥተው ኦፕራሲዮን እስኪያደርጉ በዓይኔ ነው ያየሁት። ስለዚህ ከኔ በላይ የሚያምን ሰው ከየት ይመጣል? ስለዚህ እኛ ጋር ፍሬ አለ፣ ደስ የሚል ፍሬ ለዛው። የዛን ጊዜ አሁን እንደዛ ከተከሰተ በኋላ ከታቦቱ በኋላ ወዲያው ነው የተነሳኸው ወይስ አዙሮኝ ወድቄ ነበር ብለሃል? ታቦቱ በሚያልፍ ሰዓት መውደቅ ሳይሆን አዞረኝና አሁን 50-50 የምትይው ነገር አለ አይደል? እንደ ማዞር ነገር አደረገኝና እሱ ነገር መች ተደገመ መሰለሽ? እንትኑ ከገባ በኋላ ታቦታ ገብታ በነጋታው እንደዚህ በሁለተኛ ቀን ቅባ ቅዱስ ይደረጋል። ከዛች ከቤቷ ውስጥ እየወጣ ቅባ ቅዱስ ጆሮ ላይ ይደረጋል። እሱም ነገር ሲደረግ እንደዛ ነው የሆንኩት። በጣም ኃይለኛ ነው ቅባ ቅዱስ ራሱ። በዛ በአጥር ዲያቆኖች በአጥር ጥግ በአጥር ላይ ያደርጋሉ። ቪዲዮ ስለምንሰጣችሁ ታያላችሁ፣ ታሳይልናለሽ። እና ጆሮ ላይ ሲደረግ በጣም እሱም እንደዛ አዞረኝ። እሱንም እንደዛና መባረክ ነው፣ ሌላ ነገር አይደለም። እኔ ንጹህ አይደለሁም። ሜቢ አይምሮ ላይ ያለ ነገር ሊኖር ይችል ይሆናል በዛን ወቅትና መውደቅ ሳይሆን አዞረኝ። በጣም ማዞር ነው። ይቅርታ እኔ እንደዛ አድርጌ ተረድቼ አይደለም። ከዛ ትሄድና አደባባይ ስትወጣ አደባባይ ላይ ከወጣች በኋላ ያሬድ ሐውልት ያለበት አደባባይ አለች። ከግቢው ወጣ ነው? አዎ ትወጣለች። ከግቢው ወጣ ከዚህ ወጣ አገሩን እኮ ነው የምትዞረው አክሱምን። ከ1 እስከ 7 ላይ እንደዛ ቤተክርስቲያን ብቻ ሳይሆን አክሱምን እኮ ነው የምትዞረው። ከተማው እንደዛ ነው የምትዞረው። አዎ ከዛ አደባባይ ላይ ስትወጣ ሴቶች ያገኟታል። በጣም በርቀት አለ ወንዶች፣ ከወንዶች በኋላ ሴቶች ርቀት አለ። ከካህናት በኋላ ደግሞ ኖርማል ወንዶች ርቀት አለ። የማለዱ ጊዜው ማርነ ክርስቶስ እያሉ ይዞራሉ በሌሊት። ለኢትዮጵያ እኛ የዛን ጊዜ ተኝተን ነበር አረ ሰው በተኛበት ሰዓት እነሱ በዛ ባዶ እግር እንደዚያ ይሆናሉ እናቶች እንጂ ጥሪ ተደርጎልክ ወይ በህልም አይተህ ምናምን አይደለም ወደዛ ቦታ የሄድከው? አይደለም እንደዛ። በፊትም ትሄድ ነበር አክሱም? ውይ አልሄድኩም። የመጀመሪያ ጊዜ ነበር ያኔ? የመጀመሪያ ጊዜ አልሄድኩም። ምን ያህል ጊዜ ሆነው አሁን? እስቲ ወቅቱ ከሄድኩኝ ነው ይሄ ነገር ከተከሰተ? አንድ ወር 2 ወር ይሆናል። እዛ አካባቢ የቅርብ ጊዜ ነው። በጣም ቅርብ ታሪክ ነው። ስለ በፊት ታሪክ መለስ ብለን እናንሳ። በፊት ለረጅም ጊዜ ዘፈን ውስጥ ነበርክ፣ በጣም ታዋቂ ዘፋኝ ነበርክ። አሁን ደግሞ ወደ መንፈሳዊ ህይወት ተመልሰሃል። እስቲ ሁለቱ ህይወት ያለው ልዩነት፣ አንደኛ እንዴት ልትመጣ እንደቻልክ በጣም በብዙ ሚዲያ ተናግረሃል፣ ግን እዛ ላይ ያልጠቀስከው ነገር ካለ እንደገና ደግሞ ያለው ልዩነት አንተ በህይወትክ ውስጥ ያለው ነገር እንዴት ነው? በምን ይገናኛል? ብርሃንና ጨለማ ታውቂያለሽ? በተለይ እኔ ኢትዮጵያን ዘፋኞችን ከዓለም ከሌላ ካሉ ዘፋኞች ጋር እንዳላረጋቸው። ምክንያቱም እግዚአብሔርን ይፈራሉ። ሌሎቹ ደግሞ የፈለጉትን ደም ጠብ አድርገው ለሰይጣን ገብረው ነው ዘፋኝ የሚሆኑት በአብዛኛው አይደል? እኛ ጋር ግን እንደዛ የለም። ቢያንስ ፈሪያ እግዚአብሔር አለባቸው። ስለዚህ ከዛ ውስጥ እኔ ነበርኩ። እንደዛ ዓመታዊ በዓል ወራዊ በዓል እኮ ጥላ ምናምን የሚልኩ ዘፋኞች አሉ። ለሊት ሰው ያሳያቸው የተሳልመው ምናምን ይመጡ አሉ፣ የሚያስቀድሱ ኪዳን የሚገቡ አሉ። ገባሽ? ስለዚህ ይሄን የሚያደርጉ ዘፋኞች አውቃለሁ። ዘፈን ኃጢአት እንደሆነ እየታወቀ ማለት ነው። እሱ ነው። አሁን ለምሳሌ ኤልያስ መልካ ምን ይል ነበር መሰለሽ? አቀናባሪ ሙዚቃ ስራልኝ ብለሽ ስትደውይ ሙዚቃ እኮ ኃጢአት ነው ይላል። መጀመሪያ ይነግርሻል እንዳትመጪ ማለት በእውነት የሚገርም ነው። ይነግርሻል እንዳትመጪ እንደዛ ይልሽ ነበር። ሁሉም ልባቸው በጣም ቀን ነበር። ግን እዛ ውስጥ ሆነሽ እግዚአብሔርን መናፈቅ አለ፣ እግዚአብሔርን መመኘት፣ እግዚአብሔርን ለማግኘት መጣር አለ። ሁሉም ላይ ትልቅ ነገር ኃጢአተኛ ነኝ ብሎ ማሰብ ነው አይደል? ዘፋኝ ላይ የኢትዮጵያ ዘፋኝ ላይ በአብዛኛው የኃጢአት ስራ ነው፣ ኃጢአተኛ ነኝ ብሎ ነው የሚያምኑ። ተደብቀዋል። በጣም ቤተክርስቲያን ሲሄዱ ራሱ ይሳቀቃሉ።
ግን ሁሉም ኃጢአተኛ ነው። እነሱ ብቻ አይደሉም፣ ሁሉም ኃጢአተኛ ነው። ዘፋኝ ብቻ አይደለም፣ ግን ዘፋኝ በተለየ ሁኔታ ዘፈን እንደዚህ አትስረቃለሁ። ግን ያው ያንተን ዘፈን ተከትሎ ደግሞ ሌሎች ተከትለው ይዘፍናሉ። ያ አሁን ልልሽ የፈለኩት ምንድነው የሰው ያመጣጡ የሰው አሁን አንቺ ስትዋሽ እኮ ሌላ ማብረው ያሻል። ሱቅ ሳትዋሽ ሱቅ ትሸጫለሽ እንዴ? ንግድ ላይ አትዋሽ ይዋሻል። ገባሽ? ኃጢአት ሁሉም ላይ አለ። ያ ማለት ኃጢአት እንስራ ሳይሆን ሁላችንም እንመለስ ነው። ዘፋኝ ተብሎ ብቻ መጠቀስ የለበትም። ብዙ ላይ አለ፣ ሁሉም ላይ ኃጢአት የማይሰራ ሰው የለም። ግን እዛ ላይ ሆኜ እግዚአብሔርን አልጠጣም ነበረ፣ ናይት ክለብ አልገባም ነበረ። በእውነት ታዲያ ስራህን የት ነበር እንደዚህ የክልል ነው መድረኮች፣ ባዛሮች ምናምን የባህል ሙዚቃ ሰርቼ ከሚከፈለኝ ክፍያ ምናምን ስጦታ ምናምን ነበር፣ እንደዛ ነበር። እና ባዛሮችን ይዝነ ናይት ክለብ ምናምን እንደዛ አላረግም ነበር ድሮምና እግዚአብሔርን ደግሞ በጣም ወዶ ነበር። በጣም በቃ ማረገው ነገር ያ ጓደኞቼ ያውቃሉ። ውሸትም ምናምን እንደዛ ነገር የለብኝም ድሮም ማለት እና አባቴን በጣም ነው ፈጣሪ የምወደው። አባቴን በጣም መቤቴን በጣም ነው የምወዳት ነበር። በየጊዜው እንዳለ አጠገቤ አለማመዱኝ። እዛ ውስጥ ነው የምጠይቀውን ነገር ይሰጡኛል። ትንሽ ነገር የጠየኳትን ነገር ያረጉልኛል። እያለማመዱ እያረገ ነው የሳበኝ ማለት ነው አምላካችንና ስቦኝ ከጨለማ አይደለም ከድቅድቅ ጨለማ ነው ያወጣኝ ምናምን። ከዛ ወደዚህ መጣ። ወደዚህ ስመጣ በአንዴ ነው ታምራቶችን አድርጎ ታምርም ባያረግ እኔ ድሮም ወደዋለሁ እግዚአብሔር። መቤቴን በጣም ነው ወደው። እግዚአብሔር ምን ይለኛል ነበር ነው እዛ ጨለማው እንትን ዘፈን ውስጥ ነው። ስለዚህ የሳበኝ አንዳንድ ነገሮችን አድርጎ እነዛን ነገሮች ፍሬ ያልሆኑ ነገሮች ስለነበሩ ቀስ እያልኩ ተስቤ ገባው ማለት ነው። በዘዴ ነው ያመጣ። ያስገድድም አለ የኛ አባት። እውነት ነው። አምላካችን እኮ ያስገድድ ምን እንዳደረግልህ ትፈልጋለህ? ሲፈውስ ራሱ አለሽ መጽሐፍ ቅዱስ መዳን ትፈልጋለህ? ምን እንዳደረግልህ ትፈልጋለህ አይደል? የኛ አባት የዋህ አምላክ ያለ። እኛ አሁን ዘፈን ዛሬውን አቆመ። ዛሬውና ዘፈን እኮ አቆማለሁ ያሉ ነበርዋል። ተመልሰው ይዘፈኑ እኮ አሉ አይደል? እነሱ የእግዚአብሔር ፈቃድ ወይ ጊዜው ስላልሆነ ነው ብዬ ነው የማምነው። ምክንያቱም እግዚአብሔር በቃ ሲልሽ በቃ ከልብሽ ነው የሚነቅልልሽ። ዘፋኝ እንደሆንሽ ራሱ እኔ አሁን ትዝ አይለኝም ስትጠይቀኝ ነው ትዝ የሚለኝ አይደለ? በእውነት ምክንያቱም ከልብሽ ነው የሚነቅልልሽ። ግራና ቀኝ እንዳታይ እንዳትቆጭ ነው የሚያደርግሽ። እሱም በፍቅር የኛ አምላክ። ይሄ አስገዳጅ አምላክ የለንም። የዘፈንሽም ቢመጣም ሊምርሽ ይችላል። የኛ እንደዚህ መጥቶ እንደዛ አይደለም። የኛ አምላክ በፍቅር ሆነሽ ንስሐሽን የገባሽ ፈሪሃ እግዚአብሔር ይዘሽ ከጠበቅሽው እሱ መጥቶ ይጎብኝሽ። አይታይም ምናምን አባታችንም ማየት ትችያለሽ። እኛ በሱ አምሳል ነው የተሰራማል። በስላሴዎች አምሳል ሰው ይሰራው። ስለዚህ በጸሎት በስግደት እግዚአብሔር መድኃኒዓለም ኢየሱስ ክርስቶስ ማየት ይቻላል። ሰው በጣም ነው አሁን የእግዚአብሔርን ስራ መቤት መላእክትን ሰው በምን አይነት መልኩ እንደሚያይ አይገባኝም። በቃ በጣም እንደሚፈሩ በጣም እንደዚህ በጸሎት ማግኘት ትችላለሽ። የፍቅር አምላክ ነው። እንደውም ለኃጢአተኛው እኮ ነው የመጣው አይደል? እውነት ነው። ለጻድቃን እንኳን ኃጢአተኛው እንዴት ነው የሳበው? እንዴት ነው ወደ መንግስተ ሰማያት ያስገባው? በፍቅር ነው። ቀርቦ ስጋ ለብሶ ለዛውም እንደምንገለው አውቆ ፈጣሪ እኮ ነው። መጥቶ ገርፈነው ገለነው እንደሚያደርጉትን አያውቁምና ብሎ ነግሮ ምን ብሎ ነው ከመስቀሉ የተለየ እናታችን ለዮሐንስ ሰጥቷት አይደል? ስለዚህ እኛ አባታችን እንደዚህ አምላካችን ብዙ ቤተክርስቲያንና እግዚአብሔር ነገር በሩቅ ምናምን እንደዚህ አትግባብ። ከገባበትማ በጣም ምን ማለት ነው? ለመዳን ጊዜ ያለው እንዴ? አትግባበን። ለመዳን እኮ ነው የምትገቢ። የዘላለም ህይወት ለማግኘት ነው የምትገቢ። ስለዚህ ከዛ ከመጣው በኋላ ያገኘሁት ነገር ይሄ ነው። በጣም ብዙ ደስታ ነው። ገባሽ? የነገረክ ሰው ወይ ደግሞ ወደዚህ ህይወት ብትመጣ እንደዚህ የሚልክ ሰው ነበረ በሰዓቱ? ከውስጥክ በተጨማሪ ወይ መንገድ ያሳየክ? የለም ራሱ ነው እኮ ቀስቀስ ስጠይቅ ቀስቀስ የሆነች ነገር ይደረጉልኝ። ለምሳሌ ከዛ ውስጥ በጣም የሚያስቀው ከሐዋሳ መተን ይሄ ወዲያው ሰክሰስ ለማድረግ ነበር አላማችን። ለመስፈን መተን መቃለም ከዚህ አሁን አሜሪካ እንደሚካሄደው ከሐዋሳ አዲስ አበባ መተን ብንል ስራ የለም። ከዛ ሙዝ በዳቦ ጀመርን።
ዳቦም ተቀነሰች፣ ሙዝ ብቻ ሆነች። ኪሎ ምናምን የነበረው አንሳ እንደገና 2 ሙዝ ሆነች በቀን። ከዛ በኋላ በቃ ሰክሰስ እናደርጋለን ብለን የመጣን ጓደኞች ተበታተንን። ማለት እዚህ አብረን ሰክሰስ ስላላደረግን ተበታተንን እንሞክር ተባብለን እዛ ጊዜ እኔ ተንበርክኬ ጸለይኩ። መጀመሪያ ተአምር ነው ያደረገው ማለት ነው እግዚአብሔር። ቤታችንን ተንበርክኬ ጌታችንን ለመንኩት፣ አረጋልኝ። እኔ አሁን መኖሪያ ምናምን ነበር የፈለኩት፣ ገንዘብ ነበር የጠየኩት። በምን አድርጎ መጥቶ እንደመለሰልኝ እኔ ነው የማውቀው። ማለት ለ2 ዓመት እንዴት መኖር ያለብኝን ሳልቸገር መኖር ያለብኝን ገንዘብ ሰጠኝ። ለ2 ዓመት ምን ነው እንዴ? በዘበን ስራው ነው? አዎ በዛን ወቅት በነበርክ ሙያ ላይ ማለት ነው። እና የዛን ጊዜ ቸግሮኝ ነው ተንበርክኬ ጸለይኩት እና እሱን ሰጠኝ። ጸልዬ እንደዚህ ከተሳካማ እንዴ ዘፈን ምንድነው የሚያደርግልኝ? ከዛ ወዲያው ሲጸልይ ይሆናል ለካሱ እየሳበኝ ነው ለማዳን። ገባሽ? በምትፈልገው አይደለም እግዚአብሔር ይመጣልሽ። በምትፈልጊው እሱ በሚፈልገው ብንመጣም አንችልም፣ መስፈርትም አናሟላም። ትክክል። እኛ በምንፈልገው እነሱ ብሎ ነው የኛ አምላክ የሚመጣው እና በዛ ስቦ እንግዲህ ለዚህ በቃው ነው ምንሽ። በጣም ደስ ይላል። እስቲ መቼም በአንተ ህይወት ውስጥ በጣም ብዙ ተአምራት፣ በጣም የእግዚአብሔር ስራ ድንቅ ስራውን ምስክርነት እናያለንና እስከዛሬ እስቲ ያልተናገርከው አንድ ተአምር ይኖርሃል መቼም በህይወትክ ውስጥ። እስቲ አንደኛው የእመጎ የቅዱስ ዑራኤልን ሰምተናል፣ በጣም ብዙ ሰው የሚያውቀው። እንደሱ አይነት አንድ ተአምር በህይወትክ ውስጥ ይኖራልና? አይ ብዙ ያልገለጽኳቸው በጣም ብዙ አሉ። አሁን እመጓ ላይ ለምሳሌ አንድ ቦታ ብቻ ነው የገለጽኩት፣ እሱንም ትናንት ነው። እመጓ ሄደን ይስሐቅ የሚባል ጓደኛችን ነበር። እሺ። እና አዳራሽ ውስጥ ገብቼ ቡግ ሚል ጆሮ ላይ እንደ ታምቡሩ ሲሰማሽ ነው የሆነ አንዳንዴ የሆነ ነገር ገብቶብሽ ቡግ ሚል ውሃ ምናምን አረግ እንደዛ ሆነ ዌቭ ሆነ ማለት ነው የሆነ። ከዛ ይስሐቅ እኮ ገንዘብ አልያዘም የሚል በጆሮ የመጣ ድምጽ ማለት ነው። ብቻዬን እመጓ አዳራሽ ውስጥ ነበር። ብቻህን ነበርክ? አዎ። ከዛ ነበር እንደውም መስቀል ጠፍቶብኝ እየፈለኩ ነበር፣ ማተብ ጠፍቶብኝ አዳራሽ ውስጥ ወጣውና ይስሐቅ ገንዘብ አልያዝክም እንዴ? አሁን አሜሪካ ነው ያለው። ዑራኤል ራሱ ነው የሸኘው እሱ እንግዲህ አሜሪካ ነው ያለው። ይስሐቅ ገንዘብ አልያዝክም እንዴ ስለ አዎ ልጠይቅ ብዬ እኮ ነው እንደዚህ ያለ። እሱ የሚገርም ነው ለኔ ማለት ነው። እና ከዛ ወዲህ ያው ድምፁ ኖርማል ሆኗል። ብዙ ጊዜ እንደዚህ አይነት ድምጾች ትሰማለህ? ነገረኛ እሰማለሁ። ለምሳሌ ጻርቃንዬ ሄጄ ወደ እመጓ ሄደ የተባልኩት በድምጽ በጆሮ ተነግሮ። እስቲ እሱን ጊዜ ታስታውሰኝ ይሆን? አዎ እሱ ማለት ከስሪንቃ እንደመጣው ነው። ከስሪንቃ አርሴማ ተመልሼ እንደገና እመጓ ጻርቃንዬ ገብቼ እናታችን ጋር ከዛ ነው እንደዚህ ቀጥታ ነው የምትሰማው ማለት ነው? እንደዛ እሰማለሁ በትክክል። ቤት ጸሎት ካልጸለይን ያው ሚስቴም ታውቃለች እና ዕቃ ይወርቃል፣ ሰዓት ሲደርስ ቀሰቀሳለሁ። ኖርማል እነዚህ ነገሮችን የምንናገረው ጉራ ትቢት ምን አይደለም። እሺ ጊዜው 8ኛው ሺህ ስለሆነ የእግዚአብሔር ክብር እያነሰ የእግዚአብሔርንም ተአምር ስሙንም የምንሰማበት ነገር እያነሰ ስለመጣ እኛ እየወጣን እንመሰክራለን። አባታችን እመቤታችን የምታደርገውን ተአምር ዑራኤል መጥቶ ኦፕራሲዮን ሲያደርግ ከእመቤታችን ጋር የመድኃኒታችን ኢየሱስ ክርስቶስ አያውቅም ማለት አይደለም። ያውቃል፣ እያየ ነው። ማወቅ ብቻ እያየ ነው። ሲጀመር እሱ እግሩ ላይ ወድቀው ነው ወደኔ የሚመጡት። መጀመሪያ እሱን ፈቃድ ጠይቀው። አሁን ቆቃ አለ አይደል? ቆቃ አለ ኤሌክትሪክ ማመንጫ። አዎ እንግዲህ መሀል ላይ አቋርጠሽው ወደዚህ መብራት እንደመሳም ማለት ነው ቆቃ ሳይደርስ። ስለዚህ ኃይል የሚወጣው ከቆቃ እንደሆነ ሁሉም ነገር የሚወጣው ከጌታችን ከመድኃኒታችን ከፈጣሪያችን ከኢየሱስ ክርስቶስ ምንም እሱ ሳያውቅ ምንም የሚደረግ ነገር የለም። ስለዚህ ደረጃ ስላልነበረ ነው የኛ አባታችንን ያላየሁት እንጂ እሱ ለማዳን እሱ አሁንም እሱ ዘላለም ይታትራል። ጌታችን ሰውን ሁሉ ማዳን ነው በቃ ስራው። ስለዚህ ጆሮም ዕቃ ይወርቃል፣ ቤት ካልሆነ ካልተነሳው ደግሞ ይቀሰቀሳል። ራሱ የሚቀሰቅስ ከሆነ ነገር አለ ወይስ እንደዚህ ይቀሰቀሳል? ሰውነት ይነሳል በጸሎት ማለት ነው። ይሄ እግዚአብሔርም እያየን ስለሆነ እውነት ነው። ምንም አይደንቅም። አሁን ኦርቶዶክስ ጋር ይሄን ስትናገር ማንም አይደንቀው።
ምክንያቱም ፉል ነው በቃ በየቀኑ የሚያየው ነው። ጸበል ሄዶ የሚያየው ሱባኤ ይዞ የሚያየው እኔ እንደውም ከኔ በላይ ቢወጡ ቢናገሩ በጣም ግን እኔ ውጡ ነው እላቸው። ሁሌ ነው መጋብዛቸው ውጡ እያልኩ። ምክንያቱም ጊዜው እመቤቴ የምትሰደብበት ፈጣሪ የተናቀበት ጊዜ ነው። መላእክቶች የተናቁበት ጊዜ ስለሆነ ውጡና መስክሩ። እኛ የጌታችን የኢየሱስ ክርስቶስን ተአምር ስራውን ሁሉ እናበስራለን፣ እናገራለን። አባታችን ያደረገልን የሰይጣን ስራ ሴት ለሴት እንዴት ሴቱ ተከለከልኩ ብላለም ሲሳደቡ የነበሩ ቲክቶክ ላይ እንደዚህ የወረደ ነገር እንድንሰማ አንሰጥም። ጊዜ መሰጠት የለበትም፣ ጆሮ መሰጠት የለበትም። የቅዱሳን ሀገር ናት፣ የወንጌል ሀገር ናት። የጌታችን የኢየሱስ ክርስቶስ የመድኃኒታችን ኢየሱስ ክርስቶስ የእናታችን የመላእክት የቅዱሳን የጻድቃን የሰማዕታት ሀገር ናት። እንዲህ አይነት የወረደ ነገር ጆሮ እንዲሰማ በቃ እኔ እየወጣሁ እናገራለሁ። ቢያንስ ሌላው ቢቀር ለአንዱ ሰው እንኳን ተስፋ ሆናለሁ። ቤት ስንት በሰይጣን ተጨማዶ የተቀመጠ ብዙ ህዝብ አለ። ርቦት ሰላሙን አጥቶ ስራውን አጥቶ ገባሽ እንደገና እግዚአብሔርን መድኃኒት ቃሉን አንደበቱን ምስክርነቱን ወንጌሉን ከጆራቸው ለተነቂት ለመንጠቅ ማሰብ ከባድ። እኛ እንደዚህ እንደሆኑ እናበስራለን፣ እናገራለን። እኔ ስትንፋሴ እስክትቆም እናገራለሁ። ስለ አባቴ፣ ስለ እናቴ፣ ስለ እመቤቴ እናገራለሁ፣ መሰክራለሁ ስላደረገችልኝ ነገር ገባሽ። ስለዚህ ዛሬ ወንጌል ቆንጆ ነገር ትሰሚያለሽ፣ ከነገ ወዲያ በኋላ ደግሞ ጆሮ የሚያደማ ነገር በተለይ ኦርቶዶክስ ላይ በተለይ እግዚአብሔር ላይ ቀጥሎ ወደ ምን እንደሚካሄደው ያገር ገባሽ። የምትሰሚው ምንድን ነው? እውነት ነው። ለማን ነው? ለህፃናቶች። እኛ እንኳን እዚህ መከራ ውስጥ ይሻል ህፃናቶች የሚሰሙት ቲክቶክ ሞባይል አሁን ቅዳሴ ላይ ሁላ ህፃናት ሞባይል ከያዙ ቁጭ አይሉ። የሚያዩትን ነገር ስንት ነገር ነው ሊያዩ የሚችሉት። እውነት ነው። እንደኛ ግን እየወጣ ሲነገር ደግሞ ሲሰሙ ደግሞ ምስክርነት ያጸናቸዋል፣ ጥንካሬ ይሰጣቸዋል፣ ተስፋ ይሰጣቸዋል ለሁሉ ገባሽ። እንጂ እዚህ የተራበ ህዝብ ላይ እንደገና አምላኩን ቀምተሽ ሰላሙን ቀምተሽ ምግቡ ተቀምቶ እንዴት ይሆናል? ቢያንስ የሚሰማው ነገር እንኳን ቆንጆ ይሁን ገባሽ። ስለዛ ነው ምን መሰከረው እንመሰክራለን። ለዛ ነው ግን እዚህ ላይ ምን ይመስል መሰለክ እንደዚህ አሁን እየወጡ መናገር እንዳንተ አሁን ባንተ እይታ መልካም ነው የሚሉ ሰዎች እንዳሉ ሆነው ግን ደግሞ በሰው አፍ ይቀራል። ሰይጣን እንቅፋት ያበጅብሃል፣ ነገ ፈተና ሊመጣብህ ይችላል፣ ብዙ አታውሩት፣ ሸፋፍኑት በቃ የሚባል ነገር አለ። እሱ አለፈ ጊዜ እሱ አልፏል። ይሄ ነገር አሁን እንደዚህ ቢወራ እንደዚህ አይነት ችግሮች አይገጥሙም። እንደየሰው ነው እንደየሰው እንዴት ችግር የማይገጥመው ማንም የለም። ምክንያቱም እዚህ ተነሳሽው እግዚአብሔርን ቃል ስታወራ እግዚአብሔር ቃል ምክንያቱም ምድር ላይ ሰይጣን ይኖራል፣ መላእክት ይኖራሉ፣ አውሬ ይኖራል፣ እንስሳ ይኖራል አይደል? ምድር ላይ አሁን ያለው ምድር ከፈተናት ብቅ ያልተፈተነ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መስክሮ ያልተፈተናለን መጽሐፍ ቅዱስ ላይ ማን አለ? ሐዋርያቶች አይደሉ ዋናዎቹ? እንዴት ነው የሞቱት? እንዴት ነው የሆኑት? እንዴት ነው የተሰቃዩት? ስለዚህ እሱን ፈራው ብለሽ ተናግሬ ፈራው ብለሽ መሸሽ አለ። ሰይጣን እኮ የሚፈትነው የሚችለው ነው እስከሚችለው። እኔና በጥሮኛል ደህና አድርጎ ድሮ ገባሽ ማለት ሞክሯል በጣም። ከዛ ግን እኔ ከቆረብኩ በኋላ ግን አጠገቤ አቆመ። ምክንያቱም ቆራቢ ነኝ። ሲልከሰከስ እንደ ደካማው ጋር የተለከሰከሰ እንደዚህ ሜሴጅ ምን ያጽፋል ያናግራል። ሰይጣን ያለበሰው ነው አንቲ ነገር የሚናገረው። ምክንያቱም የእግዚአብሔርን ቃል ወንጌል እየተናገርሽ ቀጥሎ አንቲ ነገር ከጻፈ እሱ ሰው ጤናማ አይደለም። ገባሽ? ጤናማ ያልሆነ አንድ ልንገርሽ መጽሐፍ ቅዱስ ላይ ለምሳሌ ቃየል አቤልን ከገደለ በኋላ ወንድም አቤል የተደሰለ ምን ብሎ ነው የመለሰለት? እኔ አቤል ጠበቅ ነኝ። ገባሽ? ምክንያቱም እግዚአብሔር እኮ ነው። ግን ቃየል ጤናማ ነበር። ስለዚህ አሁንም የሚጽፉት ጤናማ አይደሉም። መጥፎ ነገር የሚጽፉ በፍጹም ጤናማ አይደሉም። ሰይጣን አንደበት የለውም ስጋ የለውም። እነ ጣጣር ልብ ላይ ግን ከቤተ ክርስቲያን የራቀ ላይ ከእግዚአብሔር የራቀ ላይ ማይቆርብ ማይጸልይ ላይ ግን ቁጭ ልልሽና አንደበት አይደለም ጽፎ ሜሴጅ ይልክልሻል። እንደነዚህ ሰዎች እነሱ ናቸው እነዛ እንጂ በዚህ ሰዓት ሁላችንም ተባብረን እኮ አንደኛ ሀገራችን ማዳን ነው አንደኛ ዓላማችን። ሁሉም መሆን ያለበት በምንም አታድኝም በኢትዮጵያ በእግዚአብሔር መንገድ ብቻ ለወደፊቱም እኮ ምትድነው በእግዚአብሔር መንገድ ብቻ።
ሁሉም ጸሎትን ሁሉም ከተመለሰ ሰላማችን ይመጣል። ያለበለዚያ ለልጆቻችን ዕዳ ነው የምንሰጠው። ወተን ሽንት ቤት ደርሰን ላንመጣ እንችላለን ከትንሽ ጊዜ በኋላ። ምክንያቱም አባታችንን ፈጣሪያችንን ርቀናል፣ ጨክነን ማለት ነው። እኔ የሰማሁት አንድ የሆነ ሰው ሲናገር የሰማሁት ከ10 አንድ ሰው ጠንቋይ ቤት ሄደ። ከ10 አንድ ሰው። እሺ አሁን ይሄ አያስደነግጥም? ገባሽ? ስለዚህ ሰው ርቋል ማለት ነው። ከእግዚአብሔር የራቀ ሰው ምንድነው? እንዴት መሄድ ይሄዳል ማለት ነው። በቃ ያመልካል ማለት ነው። ከ10 አንድ ሰው ማለት በጣም ብዙ ነው። በዚህ ዘመን ነው። በዚህ ዘመን ነው። አሁን ልጅ የፈለኩት ከዛም የባሰ ነው። አሁን ልጅ የፈለኩት ምንድነው? ከእግዚአብሔር የራቀ ሰው ምን ሆኗል? ፖይንቱ ምን ሆኗል? ከእግዚአብሔር የራቀ ሰው ምን ምሳሌ እኛ ነን ኢትዮጵያውያን። እሺ ተራብን፣ ተጠማን፣ እርስ በርስ እየተጋደልን ነው፣ ሰላም የለንም ብለን አሁን ራሱ ፈጣሪ ጋር ደርሰናል። የጌታችን እናት ጋር ደርሰናል። አሁን ለመሳደብ በጣም መላእክት ጻድቃ ጋር ደርሰናል። እኛ ተባልተን ተዋክተን ምን ተብለን ደግሞ ሲደብረን ደግሞ ከፍ ብለን አሁን ፈጣሪ ጋር ደርሰናል። እናቱ ጋር ጻድቃን ቅዱሳን ጋር መላእክት ጋር ፍጥጥ ብለን 40 20 ምናምን እድሜ 30 ዓመት እድሜ ይዘናል። አልዳንም እኮ ገናኛ አልዳንም እኮ። ሰው ገና የመዳን ዓላማ ነው መያዝ አለበት። የዘላለም ህይወት እንዴት ልዳን ነው እንጂ ስለ አንድ ሰው ስለ አንድ ሃይማኖት ምን አገባሽ? አንቺ ድነሻል ወይ? ድነሻል? አንቺ ጨርሰሻል? ብጨርሽስ እግዚአብሔርስ መንገድ እግዚአብሔር ሰው የሆነ ሰውን ይሳደባል፣ ይናገራል። እንኳን የጌታ እናት የኔን እናት የመሳደብ ህገ መንግስት መብት የለሽ፣ ህግ አይፈቅድም። ገባሽ? የኔን እናት። ስለዚህ ይሄ ማለት የመጨረሻችን ያበዱ ህዝቦች ምሳሌ ከተባለ ወይም ከእግዚአብሔር የራቁ ህዝቦች ከተባለ ምሳሌ እኛ ነን፣ ኢትዮጵያውያን። አክሱምን አይተሽ ላሊበላን አይተሽ አያስደነግጥም? እንኳን እሱን ልንሰራለን በጭቃ አንሰራም። እሱ ነው እንደዚህ ትንሽ እኮ ነው። ሰብሰብ 3 ሆነን አንሰራም፣ ምክንያቱም 3ታችን አንስማማ። ያ ነው። እሺ ሌላው እዛው አክሱም አካባቢ በነበረ ቆይታ ላይ የማይረሳክ ከልብክ ያለ እና ደግሞ ብናገረውም በጣም ሰው እንትን ይልበታል የምትለው ነገር የሚገራርም ነገር አለ። በጣም ከሚገርም አብርሃ ወአጽብሃ የሚባሉ ነገስታቶች ነበሩ። ያ ቅዱስም ንጉሶች የሚባሉ እና የነሱ እንደመታሰቢያ ቤተ መቅደስ አለ። አሁን ቤተ መቅደሱ ላይ ወተትና ማር ይፈሳል። ከየት ነው የሚመጣው? ከዛ ከቤተ መቅደሱ ጋር እሺ ማርና ወተት። ይሄ አሁን ይደንቃል። ከጣሪያው ላይ ነው። አዎ ይሄ በጣም ከቤተ መቅደሱ በላይ ምንም ነገር የለም፣ ሰማይ ነው ያለው። ከዛ ከጣሪያው ላይ ነው የሚወጣው። እሱ አይደለም። ለምሳሌ የአጃና ሚካኤል ጸበል አለ ጻርቃኒ። አዎ ማይግሬን ያለባቸው ሰው የራስ ምታት አለ ተጠምቆ ይድናል። እሱ አይደለም። ስትወጪ ጸበሉ የለም ከላይ። ከታችሁን ስትጠመቂ ግን ፏፏቴ ነው የሚወርደው ይታወቃል። እነዚህ በጣም ብዙ ነገሮች አሉ ከአክሱም ውጪም ማለት ነው። እሺ አክሱም ላይ እንግዲህ አሁን ያየነው የምህላዋ ታቦት በጣም ተናግሮም አያልቅምና ትልቁ ግን አክሱም ጋር ነገስታቶች የሚሾሙት እዛ ነበር። ቁጭ ብለሽ ጫማ ግራና ቀኝ ጫማሽ ተቀምጦ ቁጭ ብለሽ በዚህ የሚካኤል በዚህ የገብርኤል ታቦት ነው። እሺ ወደ 300 ምናምን ነገስታት ነው ያሉት። እርግጠኛ ማለት የነገሱት ቁጭ ተብሎ እዛቸው የነገሱ ናቸው። ያ እንግዲህ ከኃይለ ሥላሴ ጀምሮ የተቋረጠ ነው የተባለው እንጂ እዛች አለች። መናገሻ ነው የምትባለው ቦታው እና ራሷ ታቦተ ጽዮን ነው የምትሾማቸው። ስሜ እግዚአብሔር የሚባሉት እሷን ቦታ አይቻታለሁ እና በጣም ይደነቀኝ። ያቺ ቦታ እሱ በጣም ይደንቃል። ሌላ 2 አክሊል ያሰራሉ። አንደኛው ለታቦተ ጽዮን ይስጣሉ፣ አንደኛው እነሱ ያረጓታል። እንደዚህ ነው የሚያደርጉት። እንደዛ ነው ሁሉም ሰው የሚያደርገው። እሺ ምን ይሄ በጣም ይደነቀኝ። በደንብ ነው ያዩት። ያው ብዙም ማለት አይነገርም። አክሱም የምታየውም ነገርም አይነገርም። ለራስሽ ነው የምትሄጂው፣ ለራስሽ ነው የምታስቀሪው እንጂ ቢነገር ማንንም ያው በጣም ሰውም ጥያቄ የሆነበት ያንተ ጉዳይ የባለፈው ይሄ ነበረ። አይነገርም፣ አይወራም እና እሱ እንዴት እንደዚህ ይቻለ? አይ እሱ ቀርቷል። አይነገርም ቀርቷል። እንኳን ታቦተ ጽዮን አይደለም እመቤቴ እኮ የተሰደበች አይደል? እውነት ነው።
ታዲያ ምን ለምን ማትናገር ቀረኩስ እንደዚህ አይነት ነገርም ዝም ብለሽ እኔ የሆነ አባባል ልንገርሽ ዝምታም ጥቅም አለው አንዳንዴ አሁን ለምሳሌ አንድ ሁለት እናት ቁጭ ብለው ቅኔ እያቀረቡ ነው ልጆቻቸው እሺ ቅኔ እያቀረቡ አንደኛው በቃ በስሜት ሆኖ በቃ ይጮሃል ምናምን ይደነቃሉ ሌሎች ምናምን ይደነቃሉ እዛች እናት ደግሞ ተናደደች ልጇ ብሎ ቁጭ ብሏል በቃ አለቃው በቃ ተበተነ የነበረው ጉባኤ ማለት እዛ እናትና እናት እያወሩ ይሄዱ እሺ አንቺ ልጅና ይሽዋል እኔ አንቺ ልጅ ግን ቁጭ ብሎ ዝም ብሎ ምናምን አያውቅም ምናምን ነገር አለች እናት መጣች ተናዳ ናንተ አለች ለምንድን ነው የሷ ልጅ እንደዚህ ሲሆን አንተ ዝም ብለህ ቁጭ አልከው አለች ማየ አላት በቃ ውስጥ ያለ የጎደለው ውሃ እንቦጫቦጫል ገባሽ የሞላ ግን ድምጽም ላይ ነው ይችላልና አትናገሩ የሚባለው ከዛ አንፃር ነው ግን ይሄ አሁን ጊዜው እንደዛ አይደለም ዝም ተብሎማ ሌላ ደረጃ ተደረሰኩ አይደለ እንናገራለን ለኦርቶዶክሱ ተስፋ እንሆናለን አይደለ እንዳለች እንመሰክራለን ጊዜው ደግሞ 8 ሳንናገር እንሞት ነው እንዴ እንመሰክራለን ሚስጥራት አሉ ማንናገራቸው ነገሮች አሉ አሁን አባቶች ከፍተው አሳዩና ማን ያለው እኔ እንደዛ አላልኩ እሺ አልተናገሩ እኔ መህለዋን ታቦት ነው ትወጣለች ያው ቪዲዮ ስላለ ሰጣቸዋል የቀረስኩት ታሳያላችሁ እዛ በቦታው በተገኘ ቆም ራሴ እሺ እሱን ተጣጣቸው ለክላችኋል ታሳያላችሁ እሺ ስለዚህ እሱም በጣም ሃይ ፓወር አለው ማለት ነው ምክንያቱም ከሷ አጠገብ ነው የወጣች ባትኖርም ምሳሌ ናት ታቦት የትም ቦታ ያለው ታቦት አንድ እናት ናት እንጂ ታቦት ይሁን ስለዚህ እዛ ጋር ያለው ነገር እንደዛ ነው በዛ ነው የሚሆነው በዛ ነው እሺ ሌላው እስቲ በጣም ስለመቤታችን ብዙ ነገር ስትል ይሰማል አንተና መቤታችን ያለህ ነገር እንዴት ነው የምታያት መቤታችን የኔ እናት የኔ አበባ ነው ማለት እናቴ ስለሞተች የኔ አበባ ነው ማለት አበባዬ ነው ማለት በነገራችን ላይ መቤታችን በህይወት ነው የምትመጣለሽ በሌላ ነገር አለ ገባሽ ለምን የኛ አምላክ የይሁን አምላክ ነው እንጂ ሙታን አይደለም እንኳን እናቱን አይደለም እነ ሄኖክ እነ ኤልያስ ሁሉ አብረውታል ተሰውረዋል ባክ እንኳን እሱ አይደል እውነት ነው እኔ ለኔ ልነግርሻለች እንደ ጻን አስተካክለኝ ምን ብላይ ነው ለዚህ በቃት ባለቤቴን ከማግኘት ጀምሮ ቀበና ኪዳነ ምሕረት 4 ዓመት ጸበል ቀድቻለሁ ጸበል ውስጥ በጣም ብዙ ታምራት ዘታይቷል ህይወቴ እኔ ራሱ አንጻኛለች ስጸልይ ከስላድኗ ድምጽ ወጥቷል እኔ ቤቴ ማለት ነው ቤትክ እየጸለይክ ነው አዎ አይዞህ ብላኛለች ምክንያቱም በጣም እርቦኝ በለው አጥቼ ማለት ነው እና በሶ ነበረ በሶም ተመላሽ ገዳም ሆነክ ነው ወይስ እቤት እዚሁ ያው ሰይጣን ነው ልክ አሁን ሰይጣን ምንድነው የእግዚአብሔር መንገድ ስትጀምሪ አሁን ሁሉም ሰው መናገር ፈርቶ ነው እንጂ ድባቅ ነው የሚመታሽ በኢኮኖሚ ማለት ነው ገባሽ እውነት ነው ብዙ ነገር ይዘጋጋብሻል ምክንያቱም መንገድሽን ጠይተሻል እኔን በተለይ ደግሞ በጣም ነው የሚፈልገኝ ምክንያቱም ትናንት ከኔ ጋር ብዙ ታሪክ ሰርቷል ሰይጣን ገባሻ ውሸቱን ቅጥፈቱን ዝሙቱን ብዙ ነገር ዝመስፈኑ ብዙ ነገር አድርጓል ከኔ ጋር ስለዚህ ኖ ይወንታ አይ በቃ ዘር በልከኔ ጋር እስቲ ማንም ሰው ይናደዳል እንኳን ሰይጣን ቀርቶ አይደል ስለዚህ ከኔ ጋር ተስላለው በጣም እንትን ብዙ ነገር ዘጋጋብኝና ቸገረኝ ማለት ነው በጣም ይርበኝ ነበር ምናምን እና አንድ ቀን በጣም ርቦኝ በሶ ይበጠበጥኩ ነበር መጠጣው ነበር ቤቴ ሆኜ ነው ትልቁ ነገር ያለሽበትም ቦታ ገዳም ማድረግ ትችላለሽ ገዳም ማድረግ ትችላለሽ ቤትሽን በተለይ ገዳም ብታረጊ በጣም ቆንጆ ነው ከተማ ውስጥ ሆነሽ ጸሎተኛ ከሆንሽ ሰይጣን የሚፈራው እሱን ሰው ከተማ ውስጥ ያለውን ሰው ነውና ከተማ ውስጥ ብዙ ቻሌንጅ ስላለ ማለት ነው ስለዚህ በሱን አንጥፌ ምናምን እንደዚህ ልበጠብስ ተበላሽቶ የሆነ የነቀዘም ነገር አለው ምናምን ቀናብዬ አየሽ መቤት አየሽ ይሄን እንኳን ማግኘት አልቻልኩም ቢሰል አድኖ ቀናብዬ አየሁ ልጇን ታቀም ስለ ፍቅር ወልዳ አለችና ጉንጯ ይሄ የኔ ጉንጯ ቀይ ሆነ ማለት ነው
ቀዮንና ከዛ በኋላ ቸግሮኝ አቀ በእውነት እዛ ሀይዞ አለችኝ ማታ ሀይዞ አለችኝ ያ ስዕል አድን ትልቅ ስዕል ነበር እኔ ጋር ያው ብዙ ሰው ጓደኞች ያውቃሉ አዲስ ነገር አለ ለምን ነግራቸው ነበር በምን ካልሽ ለምሳሌ ህልም መፍታት እኔ አላቅም ነበር የተሰጠኝም ነገር አልነበረም ዘፈን ላይ ስለነበር ህልም መፍታታለሁ ግን እንዴ በጣም አሁን እኔ እንደዚህ የሆኑ አባት እንደውም አሉ እኔ መፍታው ነሳቸው የሚፈቱት አንድ እና መፍታት ጀመርኩ ከዛ ውጪ ኖርማሊ አንተ እንደዚህ ብለ ጓደኞቼ በተለይ ቀበና ኪዳነ ምሕረት አካባቢ ምን ነው ልጆች አንተ እንደዚህ አታርግ እንዲህ መጣባል ምናምን እላለሁ ወቅቱ ማለት ነው ያ ነገር ይሆን ነበር ያ በምንም ሆኖ ሳይሆን እንደዚህ ዝምብለሻል አይደል ዝም ብሎ እኔን ለማበርታት ደስ ብለሻል እግዚአብሔር ቤት እንደዚህ ምናምን ብለሽ እንድትወጪ ነው ሌላ ነገር አለ እግዚአብሔርና በፍቅር እንደዛ አርጎ እንትን ይልሽ እና በህይወቴ እንደዚህ ብዙ ነገሮች ይሆናሉ ማንናገራቸው ግን አሉ ያ ማለት እኛ ለሰው ምናምን ብለን ሳይሆን እግዚአብሔር ያን ነገር ሚስጥር አድርጎ ስለነገረን መቤቴን በልቧ ይዛ ተጠብቆ ነበር አለ የሚለው ገብርኤል የነገራትን ማይነገርዋል ጌታችን መድኃኒታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ታምር ሲያደርግ ይሄን ያያችሁትን አትናገሩ ይላል አይደል ይሄን ደግሞ ሄደ ተናገሩ ይላል ደግሞ የሆነ ቦታ ላይ አይደል ስለዚህ ማይነገርና የሚነገር አለ ማለት ነው ስለዚህ የሚነገረውን ግን ለብዙዎች ተስፋ ስለሚሆን እናገራለን ምክንያቱም አሁን ኢትዮጵያውያን ላይ ኦርቶዶክስን ለማጨለም ስለሆነ እየተሰራ ያለው እኛ ደግሞ ጥንጥም ብትሆን ብርሃን ከርቀት እንደዚህ አድርገን እናሳያለን ብርሃኑን ለብዙ ሰው ተስፋ ይሆናል እና ብዙ ታምር ተደርገዋል እሺ በስተመጨረሻ ልጨምር ወይ ማስተላለፍ የምትፈልገው መልእክት ካለ ቀረም ተለው ሐሳብ ካለ እሺ ሁለት አለኝ እሺ አንደኛ ለሙሉ ለኦርቶዶክሳውያን ማስተላለፈው መልእክት ነው ሁለተኛው ስለ መገቢ ማሰባሰቢያ መናገር ፈልጋለሁ ማለት እሺ ሙሉ ለኦርቶዶክሳውያን ማስተላለፈው መልእክት እኛ መቤቴን ለማየት መድኃኒዓለም ለማየት አልተከለከልንም የተከለከለ የለም ሰው አይድነቀው ማንንም ሰው ከጸለየ ከሰገደ ንስሐ ከገባ አምላኩን ከጠየቀ ማይሆንለት ነገር የለም እንደ በቃ አይደለ እንዴት ይሆናል እንደዚህ መሆን ይችላል ማለት በአካል መቤቴ ማየት ይችላል መቤታችን ትታያለች ማየት ትችላለሽ አንቺ ማየት ትችላለሽ ትመጣለች ትታያለች እኛ ሰዎች አውሬ እኮ አይደለም ሰዎች እኮ ነን የሥላሴ አምሳዮች አይደለ በአምሳሉ ይሰራታ አይደል እንዴት ነው ሊከብደን የሚችለው ስለዚህ እንደዚህ ብዙን እንትን አርቃችሁ መቤቴን አርቃችሁ ታረቃ ቅዱሳን አርቀው ስለው እንዲሸሹ ወይም እንትን እንዲሉ አልፈልግም እኔ ገባሽ ይመጣሉ ጠይቁ ብዙ እኮ ይደረግለታል የሚናገርኳል አንድ እኔን እንጂ ተመናገረው በጣም ብዙ በቃ እኔ በነግሪሽ ማታምኛቸው ነገሮች አለ እነሱ ልጆች ግን ይመጣሉ ይመሰክራሉ ጊዜያቸው ሲደርስ ማለት ገባሽ እኔ ብርታት ሆናለሁ ምንም ተደብቀሽ አለም ለወጣቱ ለአዛውንቱ ለሌላም ሃይማኖት እንዲህ አይነት ነገር አለ እንዴ ብሎ ገብቶ መርምሮ ካረጋገጠ እኮ ይስተካከላል አይደል ስለዚህ ያን ነገር ሁሉ እንዲሆን አርቃቸው አታስቡ በጣም አታርቋቸው የቅርብ አምላክ ነው ያለን አጠገባችን ነው ያለው ሊገለጽ ይችላል ምክንያቱም ሰውን ለማዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ማያደርገው ነገር የለም ስለዚህ እንደዛ አርቃቸው አትዩ ነው መጀመሪያ ሁለተኛ ስለ ገቢ ማሰባሰቢያ ያርገን ነበር 35 ሚሊዮን አካባቢ ቃል የተገባም አለ የገባም አለ ገንዘብ እንትን በካሽ ስለዚህ እባካችሁ የቀረውን አስገቡ ቃል የገባችሁልን ስራ ብዙ ስራ ስላለ አስገቡልን እያልን ነው እንግዲህ እባካችሁ ቶሎ ብላችሁ አስገቡልን ምን ያህል ይቀርዋል አሁን ኦሬዲ አሁን 20 ምናምን አለ መሰለኝ ገብቷል መሰለኝ እንደዛ ነው ከዛ ያለውን ጨመር አርጉ ቃል የገባችሁትን ስራ ብዙ ስራ አለብን ለዛ ነው እስካሁን ለነበረን ቆይታ ከልብ እናመሰግናለን በቀጣይ እንደዚሁ በአዲስ ርዕሰ ጉዳይ እንገናኛለን ክቡራትና ክቡራን ተመልካቾቻችን ውድ ሀሌታ ቤተሰቦች ካስኒ አባተ ጋር የነበረን ቆይታ ይሄን ይመስል ነበር በቀጣይ በአዲስ እንግዳ በአዲስ ሐሳብ እንገናኛለን
የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይተው ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ።